በትግራይ ክልል ያሉ መጠለያ ጣቢያዎች በተፈናቃዮች መጨናነቃቸውን የዓለም አቀፉ የስደተኞች ድርጅት IOM አስታውቋል። ድርጅቱ ባወጣው ሪፖርት መጠለያዎቹ ማስተናገድ ከሚችሉት ስደተኛ ቁጥር በላይ እያስተናገዱ ይገኛሉ ያለ ሲሆን ተፈናቃዮችን አስከፊ ኑሮ እንዲገፉ እያደረጋቸው ነው ብሏል። በሰላም ሂደቶች ውስጥ አሜሪካ እየተሳተፈች ነው። እንደኛ ሰራዊት ያለ ሰላም አስከባሪ ኃይል በቦታው ቢኖር ግን የተሻለ ነው የሚል ምላሽ የሰጡት ትራምፕም ለዚህም ነው ፍልስጤማውያን በሌሎች ሀገራት ሰፍረው ነፃ ቀጠና እንዲመሰረት የምፈልገው ብለዋል። ዶናልድ ትራምፕ በትላንትናው ዕለት የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ተቀብለው በተወያዩበት ወቅት አገራቸው አሜሪካ ከኢራን ጋር ከፍተኛ ደረጃ ያለው ሲሉ የጠሩትን የኒውክሌር ድርድር እንደሚጀምሩ አስታውቀዋል። የኒውክሌር መርሃ ግብር ጋር በተያያዘ ቀጥተኛና ከፍተኛ ደረጃ ያለው ንግግር እንደሚጀመር ትራምፕ አስታውቀዋል። ለማንኛውም ተሽከርካሪ ኢቪውን ጨምሮ ሌሎችንም የዳግም ሽያጭ ዋጋ እንደ ምርት ስም የተመረተበት ሁኔታ የመኪናው ርቀት ባህሪያትና የገበያው ፍላጎት ባሉ የተለያዩ ሁኔታዎች ላይ ተጽዕኖ ይደረግበታል። ነገር ግን በቴክኖሎጂ መምጣትና የአውቶሞቲቭ ገበያ ፈጣን ለውጥ ለኢቪዎች የዳግም ሽያጭ ዋጋቸው ተለዋዋጭ ነው። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች፣ ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ፣ አብራችሁን ቆዩ። ሀገራዊ የምክክር ኮሚሽን በአማራ ክልል አጀንዳ እያሰባሰበ ይገኛል። በክልሉ የሚንቀሳቀሱ ታጣቂ ኃይሎችም ወደ ምክክሩ እንዲመጡ እየተሰራ መሆኑን ያስታወቀው ኮሚሽኑ መንግስት ታጣቂ ኃይሎችና ሌሎች የማህበረሰብ ክፍሎች ሚናቸውን በአግባቡ ሊወጡ ይገባል ሲል አሳስቧል። ሱባለው ጋሻው የሥራ ጊዜው ለተጨማሪ 1 ዓመት የተራዘመለት ሀገራዊ የምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ ሂደቱን ተግባራዊ እያደረገ ይገኛል። ኮሚሽኑ በተቋቋመበት አዋጅ መሰረት በተሰጠው የ3 ዓመት የሥራ ጊዜ ውስጥ ከአማራና ትግራይ ክልሎች ውጭ ባሉ ክልሎችና ከተማ አስተዳደሮች ውስጥ የአጀንዳ ማሰባሰብ ሂደቱን ተግባራዊ ማድረግ ችሎ ነበር። የሕዝብ ተወካዮች ምክር ቤት ለኮሚሽኑ ተጨማሪ 1 ዓመት የሥራ ጊዜ ሲሰጥም የሁለቱ ክልሎችን የአጀንዳ ማሰባሰብ ሂደት ማከናወንና ዋናውን ሀገራዊ ምክክር ጉባኤ ማዘጋጀት በዓመቱ የሚከናወኑ ዋና ተግባራት እንደሆኑ ተሰምሮበታል። ባህር ዳር ከተማ ደግሞ ከቅዳሜ ዕለት አንስታ የአማራ ክልልን የአጀንዳ ማሰባሰብ ሂደት እያስተናገደች ትገኛለች። ሀገሬ ቴሌቪዥን የክልሉ የአጀንዳ ማሰባሰብ ሂደትን አስመልክቶ ጥያቄ ያቀረበላቸው በሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብና ምክክር ባለሙያው ዶክተር አየነው ብርሃኑ ሂደቱ በሰላማዊ ሁኔታ እየተከናወነ መሆኑን ገልጸዋል። እስካሁን ባለው ሁኔታ ሰላማዊ በሆነ መንገድ እየተከናወነ ይገኛል። ተሳታፊዎችም ሀሳባቸውን የመግለጽ ሂደት ውስጥ ናቸው። የትኛውም የመንግስትም ሆነ የተቃዋሚዎች ጣልቃ ገብነት ሳይኖር ሰው በነጻነት ሀሳቡን የሚገልጽበት እንደ ክልል አስቸጋሪ ወሳኝ የሆኑ አጀንዳዎችን ላይ መወያየት የመካከር ሂደቶች ከሞላ ጎደል እንግዲህ በሰላማዊ መንገድ ተሳታፊዎች ያለምንም ተጽዕኖ ሀሳባቸውን የሚገልጹበት የሚወያዩበት ሂደት ነው ያለው። እስከ 6000 የሚደርሱ የባለድርሻ የማህበረሰብ ክፍል ወኪሎች የሚሳተፉበት ይህ የምክክር ምዕራፍ የማህበረሰቡ አንገብጋቢ ጉዳዮች የሚለዩበት መሆኑንም ባለሙያው አክለው ገልጸዋል። ሀገራዊ ምክክሩ ውጤታማ እንዲሆን በግጭት ውስጥ ያሉ ታጣቂ ኃይሎችን ማሳተፍ ይገባል በሚል የሲቪል ማህበረሰብ ድርጅቶች፣ የፖለቲካ ፓርቲዎች እንዲሁም ሌሎች ባለድርሻዎች በተደጋጋሚ ጠቁመዋል። ኮሚሽኑም በተለያዩ ክልሎች የሚገኙ ታጣቂ ኃይሎች ወደ ምክክር እንዲመጡ በመግለጫዎቹ ጠይቋል። አማራ ክልል በግጭት ውስጥ የሚገኝ ክልል እንደመሆኑ ኮሚሽኑ ታጣቂ ኃይሎችን ወደ ምክክሩ ለማምጣት ምን እየሰራ ነው ስንል የጠየቅናቸው ዶክተር አየነው በጉዳዩ ላይ እየተሰራ መሆኑን ተናግረዋል። ከታጣቂ ኃይሎች ጋር በተገናኘ ኮሚሽኑ በራሱ ሂደት እያከናወነ ያለው አለ። በኮሚሽነሮቹ አማካኝነት የትኛውም የጸጥታ ወይም ታጣቂ ኃይሎች ወደ ሰላማዊ መንገድ መጥተው ውይይት አድርገው ችግሮቻቸውን በጠረጴዛ ዙሪያ እንዲፈቱ የምክክር ኮሚሽኑ ስራዎችን እየሰራ ይገኛል። ከመንግስትም በኩል እነዚህን የታጠቁ ኃይሎችን ወደ ሰላማዊ መረጋጋት መወያየት ችግሮቻቸውን የሚፈቱበት የሚደራደሩበትን ምቹ ሁኔታ መፍጠር አለበት። ታጣቂ ኃይሎችም ለዚህ ለሰላም ቁርጠኛ መሆን አለባቸው። ለዚህ ቁርጠኝነቱ ከሁሉም አካል መሆን አለበት። ዜጎችም የታጠቁ ኃይሎችም መንግስትም ወደ ጠረጴዛ ዙሪያ መጥተው ችግሮችን በሰላማዊ መንገድ እንዲፈቱ ግፊት ማድረግ አለበት ብዬ አስባለሁ። ግፊቱ ከሁሉም አቅጣጫ መሆን አለበት። በግጭት ውስጥ ባሉ የክልሉ አካባቢዎች የሚገኙ የማህበረሰብ ተወካዮች የአጀንዳ ማሰባሰብ ሂደቱ እየተከናወነ ወደሚገኝበት ባህር ዳር ከተማ እንዲመጡ የማድረጉ ሂደት ፈታኝ እንደነበር አክለው የገለጹት ዶክተር አየነው አሁንም ቢሆን የሚያሰጉ ጉዳዮች መኖራቸውን ገልጸዋል። መንግስት ታጣቂ ኃይሎችና ሌሎች የማህበረሰብ ክፍሎች የሀገርን ጥቅም ከግምት ውስጥ ያስገባ ውሳኔ ሊያሳልፉ ይገባል ሲሉም ምክረ ሀሳብ አቅርበዋል።
ትልቅ ፈተና ታልፎ ነው እዚህ የደረሱት። በተለይ ተሳታፊዎችን ወደ ባህር ዳር ከተለያዩ ቀጥታ ችግር ካለባቸው አካባቢዎች የማጓጓዝ ሂደቶች ፈተናዎች ያሉባቸው ናቸው። የመስተጓጎል ሂደቶች አሉ። በተለይ ተሳታፊዎች ላይ የሚደርሱ ከተለያዩ ወገኖች የሚደርሱ ዛቻና ማስፈራሪያዎች አሉ። በዚህ ሂደት ውስጥ ነው እንግዲህ የተከናወነ ያለው። በተለያዩ አካባቢዎች የጸጥታ ችግሮች አሉ። አሁን እንዳልኩት በተሳታፊዎች ላይ የሚደርሱ ዛቻና ማስፈራሪያዎች አሉ። አሁን ያለውን ሂደት ላይ ከፍተኛ የሆነ ተጽዕኖ ሊኖረው ይችላል። እዚህ ሁሉም ወገን እገዛ ማድረግ አለበት ብዬ አስባለሁ። እንግዲህ ግጭቶች ይነሳሉ። ግጭቶች ሳይነሱ በፊት ምክክር ማድረግና ግጭቶችን ማስቀረት ዋነኛው ጉዳይ ነው። ግጭቶችም እያሉ ችግሮችን በውይይት መፍታት የበለጠ የሰው ሕይወት እንዳይጠፋበት ንብረት እንዳይወድምበት የሚደረግበት ሂደት አለ። ሁሉም ወገን ውይይትን ማስቀደም አለበት። በመንግስትም በታጣቂዎች ወገንም ያለው እንቅስቃሴ ከህዝብ ፍላጎት፣ ከሀገር ሉዓላዊነት፣ ከሀገር ጥቅም ጋር መገናኘት አለበት። እንደዚህ አይነት በተሳታፊዎች ላይ የሚደርሱ የትኛውም አቅጣጫ የሚደርሱ ተጽዕኖዎች በሰላም የመገንባት ሂደት ውስጥ የራሳቸው የሆነ ተጽዕኖ ስለሚኖራቸው ቢታሰቡበት የሚል ምክር ሀሳብ አቀርባለሁ። በባህር ዳር ከተማ እየተካሄደ የሚገኘው አጀንዳ የማሰባሰብ ሂደት በመጪው ሚያዝያ 4 ቀን 2017 ዓ.ም ይጠናቀቃል ተብሎ ይጠበቃል። በትግራይ ክልል ያሉ መጠለያ ጣቢያዎች በተፈናቃዮች መጨናነቃቸውን ያለም አቀፉ የስደተኞች ድርጅት አስታውቋል። ከዚህ ቀደም ተከራይተው ሲኖሩ የነበሩ ተፈናቃዮች ለቤት ኪራይ መክፈል ባለመቻላቸው ወደ መጠለያዎቹ እየተመለሱ ይገኛሉ ተብሏል። ማሌት አማረ ተጨማሩን አዘጋጅታለች። በትግራይ ክልል ያሉ መጠለያ ጣቢያዎች በተፈናቃዮች መጨናነቃቸውን ያለም አቀፉ የስደተኞች ድርጅት IOM አስታውቋል። ድርጅቱ ባወጣው ሪፖርት መጠለያዎቹ ማስተናገድ ከሚችሉት ስደተኛ ቁጥር በላይ እያስተናገዱ ይገኛሉ ያለ ሲሆን ተፈናቃዮችን አስከፊ ኑሮ እንዲገፉ እያደረጋቸው ነው ብሏል። 760,406 ተፈናቃዮች በክልሉ የተለያዩ አካባቢዎች ባሉ የመጠለያ ጣቢያዎች ውስጥ እንደሚኖሩ በሪፖርቱ አመላክቷል። ከጊዜ ወደ ጊዜ ወደ ጋራ መጠለያ ጣቢያዎች ውስጥ የሚገቡ ተፈናቃዮች ቁጥር እየጨመረ መጥቷል። ለዚህ ደግሞ በክልሉ የተለያዩ አካባቢዎች ቤት ተከራይተው ይኖሩ የነበሩ ተፈናቃዮች ለቤት ኪራይ የሚከፍሉት በማጣታቸው ወደ መጠለያ ጣቢያዎች ለመግባት ተገደዋል ብለዋል። በዚህም በክልሉ የሚገኙ 90 የጋራ መጠለያ ጣቢያዎች ውስጥ የሚኖሩ 18 በመቶ የሚሆኑ ተፈናቃዮች በጣም በተጨናነቀ ሁኔታ ውስጥ እንዳሉ ጠቁሟል። ይህም ከባድ የጤና ቀውስ ሊያስከትል ይችላል ሲል ስጋቱን ገልጿል። ድርጅቱ አደረኩት ባለው ጥናት መሰረት በደቡብ ምዕራብ ዞን በክልሉ ከሚገኙ ተፈናቃዮች ቁጥር 40 በመቶ የሚሆነውን ማለትም 309,906 ተፈናቃዮች እንዲሁም በማዕከላዊ ዞን ደግሞ 25.7 በመቶ ወይም 196,229 ተፈናቃዮች ይኖራሉ ብሏል። በሁለቱ ዞኖች ብቻ በጠቅላላው 506,000 ተፈናቃዮች ቢኖሩም ከተፈናቃዮች ቁጥር አንጻር በቂ የሆነ መጠለያ እንደሌለ ማረጋገጡን ገልጿል። በክልሉ በሚገኙ ትምህርት ቤቶችም ውስጥ ተጠልለው የሚገኙ ተፈናቃዮች ወደ መጠለያ ጣቢያዎች ለማዛወር ጥረት እያደረገ እንደሚገኝ የጠቆመው ተቋሙ እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮችን ወደ መጠለያ ጣቢያዎች ማዛወር መቻሉን አመላክቷል። ይሁን እንጂ አሁንም በክልሉ በተለያዩ አካባቢዎች የሚገኙ 92 ትምህርት ቤቶች ውስጥ ተፈናቃዮች ተጠልለውባቸው እንደሚገኙ አስታውቋል። ይህም በርካታ ህጻናት ወደ ትምህርት ገበታቸው እንዳይሄዱ አድርጓል። በተፈናቃዮች ላይ የሚደርሰውም ቀውስ እንዲባባስ አድርጓል ሲል በሪፖርቱ ላይ ገልጿል። የተፈናቃዮች ሁኔታ አስከፊ መሆን መጠለያ ጣቢያዎቹ በተቋቋሙባቸው አካባቢዎች የሚገኙ ነዋሪዎችና ተፈናቃዮችን ግንኙነት እየተፈታተነው ይገኛል። ይህም ግጭቶችን ሊፈጥር ይችላል ሲል ስጋቱን ገልጿል። በክልሉ ባሉ መጠለያ ጣቢያዎች ውስጥ የሚገኙ በመቶ ሺህ የሚቆጠሩ ተፈናቃዮች አስቸጋሪ ሁኔታ ውስጥ እያለፉ ስለመሆናቸው ያነሳው IOM አስቸኳይ እርዳታን ይሻሉ ብሏል። ለዚህም በክልሉ ያሉ መጠለያ ጣቢያዎችን ማስፋፋት፣ አስፈላጊ የሚባሉ መገልገያዎችን ማቅረብ፣ ከትምህርት ገበታቸው የራቁ ህጻናት ወደ ትምህርት ገበታቸው መመለስ፣ ለሴቶች ለህጻናት እንዲሁም ለአካል ጉዳተኞች አስፈላጊውን ጥበቃ ማድረግ ቅድሚያ ሊሰጣቸው የሚገቡ ተግባራት መሆናቸውን ገልጸዋል። በሌላ በኩል የዓለም አቀፉ የስደተኞች ድርጅት በየካቲት ወር ባወጣው ሪፖርት ላይ እስከ ፈረንጆቹ 2024 መጨረሻ ድረስ በኢትዮጵያ ያለው የተፈናቃይ ቁጥር 3.3 ሚሊዮን የሀገር ውስጥ ተፈናቃዮች መኖራቸውን ይፋ አድርጓል። ለዚህም ደግሞ
69 በመቶ ለሚሆነው መፈናቀል፣ በሀገሪቱ በተለያዩ አካባቢዎች ያለው ግጭት 17 በመቶ የሚሆነው ደግሞ የተፈጥሮ አደጋዎች ሰዎች ቀያቸውን ጥለው እንዲፈናቀሉ ምክንያት መሆኑን አስታውቋል። 2.58 ሚሊዮን የሚሆኑት ተፈናቃዮች ውስጥ ደግሞ 38 በመቶ የሚሆኑት በትግራይ፣ 37 በመቶ ደግሞ በአማራና 9 በመቶ ደግሞ በአፋር ክልል ይገኛሉ ብሏል። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከሰኔ ወር 2015 ዓ.ም እስከ ሰኔ ወር 2016 ዓ.ም ድረስ ያለው ጊዜ የሚሸፍን ሶስተኛውን የሀገር ውስጥ ተፈናቃዮች ሰብአዊ መብቶች ሁኔታ 52 ገጽ ሪፖርት ይፋ ባደረገበት ወቅት በሀገሪቱ ካሉ ተፈናቃዮችም ውስጥ 56 በመቶ የሚሆኑት 1 ዓመት፣ 23 በመቶ የሚሆኑት 2 ዓመት እስከ 4 ዓመትና 11 በመቶ የሚሆኑት ደግሞ ከ5 ዓመት በላይ በተራዘመ መፈናቀል ሁኔታ ውስጥ እንደሚገኙ ገልጿል። አክሎም ለተፈናቃዮቹ የሚቀርበው የምግብና ምግብ ነክ ያልሆነ ድጋፍ ከጊዜ ወደ ጊዜ በመጠንም ሆነ በአይነት እየቀነሰ መምጣቱ፣ ተከታታይነት ያለው የመጠለያ ድጋፍ ባለመኖሩ ተፈናቃዮች በተጣበበ ሁኔታ በትምህርት ቤቶች፣ በጤና ጣቢያዎች፣ ለተለያዩ አገልግሎቶች በተዘጋጁ ንጽህና በጎደላቸው መጋዘኖችና ጅምር ህንጻዎች ውስጥ ለመኖር መገደዳቸው እንዲሁም ለተለያዩ ተላላፊ በሽታዎች፣ ለደህንነት ስጋት በተለይም ደግሞ ሴቶችና ህጻናት ለጾታዊ ጥቃት ተጋላጭ መሆናቸውን አመላክቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ አቅንተው ከፕሬዚዳንት ዶናልድ ትራምፕ ጋር ተወያይተዋል። ሁለቱ መሪዎች የጋዛ ነዋሪዎችን ማስተናገድ ስለሚችሉ ሀገራት መወያየታቸውን ያስታወቁ ሲሆን በጦርነቱ መቋጫ ዙሪያ ግን ግልጽ አቅጣጫ አላስቀመጡም። ፈረንሳይ በበኩሏ ፍልስጤማውያንን በሌሎች ሀገራት የማስፈሩን እቅድ በጽኑ ተቃውማለች። ስባለው ጋሻው ዛሬም የተኩሱ ድምፅ ጎልቶ በሚሰማባት ጋዛ የእስራኤል ወታደሮች ተልዕኳቸውን እየተወጡ ነው። ጦርነቱን በዋናነት እየመሩ የሚገኙት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ወደ ወዳጅ ሀገራት አቅንተው በተለያዩ ጉዳዮች ዙሪያ እየተመካከሩ ነው። ወደ ሃንጋሪ አቅንተው ከቀኝ ዘመሙ ወዳጃቸው ጠቅላይ ሚኒስትር ቪክቶር ኦርባን ጋር የመከሩት ኔታንያሁ በወጣ እግራቸው ወደ አሜሪካ ተጉዘው ከፕሬዝዳንት ዶናልድ ትራምፕ ጋር በምሳ የታጀበ ንግግር ማድረጋቸውንም ገልጸዋል። ሁለቱ መሪዎች ካደረጉት ውይይት በኋላ በጋራ በሰጡት መግለጫም የተወያዩባቸውን ርዕሰ ጉዳዮች ጠቆም አድርገዋል። ከውይይቱ አርዕስቶች በመግለጫው የተሳተፉ ጋዜጠኞች እስካቀረቧቸው ጥያቄዎች ድረስ ሰሞንኛው የአሜሪካ የታሪፍ ውሳኔዎች መነጋገሪያነታቸው ጎልቶ ቢታይም የጋዛ ጉዳይ አሁንም አነጋጋሪነቱን ስለመቀጠሉ ታይቷል። በጋዛ ስላለው ሁኔታ ተወያይተናል ሲሉ የገለጹት ኔታንያሁም አሁንም ቢሆን የጋዛን ነዋሪዎች ወደ ሌሎች ሀገራት የማስፈሩ ዕቅድ ያልተቀየረ ስለመሆኑ ይልቁንም ስለ ተቀባይ ሀገራት መወያየታቸውን ገልጸዋል። በዓለም ላይ ካሉ እጅግ አደገኛ ቦታዎች ጋዛ አንዱ ነው ያሉት ትራምፕ በበኩላቸው ይህ ጉዳይ በዋዛ የሚታይ ያለመሆኑን የጠቆሙት ከወራት በፊት በተካሄደው የአሜሪካ ምርጫ ጥቂት የማይባሉ ሰዎች በጋዛ ሰላም ማምጣት ይችላሉ በሚል ድምጻቸውን ለእርሶ ሰጥተዋል፣ እስካሁን ግን በጋዛ ሰላም አልሰፈነም ሲሉም ጋዜጠኞች ለትራምፕ ጥያቄያቸውን አቅርበዋል። ትራምፕ ሲመልሱም የጋዛው ጦርነት እንዲቆም እየሰራን ነው፣ ታጋቾችን ለማስለቀቅ እየሞከርን ነው፣ ሂደቱ ረዥም ነው፣ ብዙ ጊዜ ሊፈጅ ግን አይገባውም ሲሉም ለጉዳዩ ትኩረት እንደሰጡ አብራርተዋል። Well, I'd like to see the war stop, and I think the war will stop at some point that won't be in the too distant future. Right now we have a problem with hostages. We're trying to get the hostages out. We got quite a few of them out, but it's a long process. It shouldn't be that long. ከሐማስ ባለፈ የጋዛው ጦርነት እንዳይቆም የሚያደርግ ስጋት የደቀኑ ኃይሎች መኖራቸውንም ትራምፕ ጠቁመዋል። በሀውቲ ላይ እየወሰዱት ያለው እርምጃም ቀጣናውን ወደ ሰላም ለማምጣት ያለመ ስለመሆኑ አያይዘው አንስተዋል። ሀውቲ ሚሳኤል ሳይቀር የሚያመርት አደገኛ ቡድን ነው ሲሉም እየተወሰዱ ያሉ እርምጃዎች በቀጣናው ላይ ሰላም ለማስፈን ያለሙ መሆናቸው ላይ አስምረውበታል። እስራኤል በጋዛ እያካሄደች ያለችው ዘመቻና በሰርጧ የሰብአዊ ድጋፍ አቅርቦት መቋረጡ ሐማስ በአሜሪካና እስራኤል የተኩስ አቁም እቅድ እንዲስማማ የሚያደርግ ግፊት ይፈጥራል ብለው ያስባሉ ወይ የሚለው ጥያቄም በመግለጫው ከተነሱ ጥያቄዎች መካከል የሚጠቀስ ነው። በሰላም ሂደቶች ውስጥ አሜሪካ እየተሳተፈች ነው፣ እንደኛ ሰራዊት ያለ ሰላም አስከባሪ ኃይል በቦታው ቢኖር ግን የተሻለ ነው የሚል ምላሽ የሰጡት ትራምፕም ለዚህም ነው ፍልስጤማውያን በሌሎች ሀገራት ሰፍረው ነጻ ቀጠና እንዲመሰረት የምፈልገው ብለዋል። A peace force like the United States there, controlling and owning the Gaza Strip would be a good thing. Because right now, all it is for years and years, all I hear about is killing and Hamas and problems.
ከእገታ የተለቀቁ ሰዎችን አግኝተው ስለማነጋገራቸውም ፕሬዝዳንቱ ጠቁመዋል። ጋዛ ለመኖር የማይቻልበት ትልቁ የዓለም ቦታ ነው የሚሉት ትራምፕ እጅግ አደገኛ ከሚባሉት ቦታዎች ውስጥ የሚመደብ ስለመሆኑም ተናግረዋል። ይህ የጋዛ ነዋሪዎችን ወደ ሌሎች ሀገራት የማስፈሩን እቅድ የተቃወሙት ግብጽና ዮርዳኖስ ደግሞ በጉዳዩ ዙሪያ ከፈረንሳይ ጋር ተመካክረዋል። ለሊባኖሱ የተኩስ አቁም ስምምነት ከአሜሪካ ጋር አብራ ዋስትና የሰጠችው ፈረንሳይ ከአውሮፓ ሀገራት መካከል በመካከለኛው ምስራቅ ሁኔታ ዙሪያ የተሻለ ተሳትፎ ያላት ሀገር ሆናለች። ወደ ካይሮ አቅንተው ከግብጽና ዮርዳኖስ መሪዎች ጋር ውይይት ያደረጉት ፕሬዝዳንት ኢማኑኤል ማክሮንም ፍልስጤማውያን ከቀያቸው ወጥተው በሌሎች ሀገራት ይስፈሩ የሚለውን የአሜሪካ እቅድ የማይቀበሉ መሆናቸውን ከሀገራቱ ጋር በጋራ በወጡት መግለጫ አረጋግጠዋል። የዓለም አቀፉ የፖሊሲ ማዕከል ምክትል ፕሬዝዳንት ማቲውዱስ እንደሚሉት ደግሞ የትራምፕና የኔታንያሁ ውይይት የጋዛው ጦርነት በሰላማዊ መንገድ እንዲጠናቀቅ ለሚፈልጉ ወገኖች እምብዛም ደስታን የሚፈጥር አይደለም። ፍልስጤማውያንን በሌሎች ሀገራት ማስፈር የሚለው ጉዳይ እስካልቀረ ድረስ ሰላማዊ መፍትሄ ማግኘት ከባድ ስለመሆኑም ነው ተንታኙ ያሰመሩበት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው ከኢራን ጋር ቀጥተኛ የሆነ የኒውክሌር ፕሮግራም ድርድር ልታደርግ እንደሆነ አስታውቀዋል። ትራምፕ ይህንን ቢሉም ኢራን ግን ድርድሩ ትራምፕ እንዳሉት በቀጥታ ሳይሆን ቀጥተኛ ባልሆነ መልኩ የሚካሄድ ነው ብላለች። የድርድሩን መጀመር ትክክለኛነት ግን በውጭ ጉዳይ ሚኒስትሯ በኩል በሰጠችው መግለጫ አስታውቃለች። ደምሰው ሽፈራው ኢራን በፈረንጆቹ አቆጣጠር 2015 ላይ ከአሜሪካ ጋር የኒውክሌር ስምምነት አድርጋ የነበረ ቢሆንም ዶናልድ ትራምፕ በቀደመው የስልጣን ዘመናቸው ማለትም በ2018 አገራቸውን ከስምምነቱ ማስወጣታቸው ይታወሳል። ከሰሞኑን በተለይም እስራኤል በጋዛ እያካሄደችው ካለው ጦርነት ጋር በተያያዘ አሜሪካና ኢራን ወደ ለየለት የኒውክሌር ጦርነት እንዳያስገባቸው የሚያሰጋ ውጥረት ውስጥ ገብተዋል። ውጥረቱ እየተካረረ ባለበት በዚህ ሰዓትም ሁለቱ አገራት ለድርድር እንደሚቀመጡ አስታውቀዋል። ዶናልድ ትራምፕ በትላንትናው ዕለት የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ ተቀብለው በተወያዩበት ወቅት አገራቸው አሜሪካ ከኢራን ጋር ከፍተኛ ደረጃ ያለው ሲሉ የጠሩትን የኒውክሌር ድርድር እንደሚጀምሩ አስታውቀዋል። በቴሄራንና ዋሽንግተን መካከል በመጪው ቅዳሜ ከኢራን የኒውክሌር መርሃ ግብር ጋር በተያያዘ ቀጥተኛና ከፍተኛ ደረጃ ያለው ንግግር እንደሚጀመር ትራምፕ አስታውቀዋል። ከኢራን ጋር ቀጥተኛ ውይይት እናደርጋለን፣ እሱንም ጀምረናል ያሉት ትራምፕ በሁለቱ ወገኖች የሚደረገው የቀጥታ ንግግር ካልተሳካ ግን ኢራን ትልቅ ስጋት ውስጥ ትገባለች ሲሉም ጠንከር ያለ ማስጠንቀቂያ ሰጥተዋል ሲል ኒውስዊክ በዘገባው አትቷል። ባለፈው ወር የኢራን ከፍተኛ መሪ አያቶላህ አሊ ካሚኒ ከአሜሪካን የቀረበላቸውን በቀጥታ የእንነጋገር ጥያቄ ውድቅ ካደረጉት በኋላ በኢራን ላይ ወታደራዊ እርምጃ እንደሚወስዱ ትራምፕ መናገራቸው ይታወሳል። እኔ እንደማስበው ከኢራን ጋር የሚደረገው ድርድር የተሳካ ካልሆነ ኢራን ትልቅ አደጋ ላይ የምትወድቅ ይመስለኛል ያሉት ትራምፕ ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም፣ እናም ውይይቱ ካልተሳካ በእርግጥ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁ ሲሉ ተደምጠዋል። ኢራንም በበኩሏ ድርድሩ ትራምፕ እንዳሉት በቀጥታ የሚካሄድ ሳይሆን ቀጥተኛ ባልሆነ መልኩ በመጪው ቅዳሜ በኦማን እንደሚካሄድ ገልጻለች። ይሁን እንጂ በተለይም ትራምፕ ይህንን የዛቻ መልእክት ማስተላለፋቸውን ተከትሎ ኢራን በድርድሩ ላይ ያላት እምነት መቀነሱን የሚያሳይ መልእክት በውጭ ጉዳይ ሚኒስትሯ በኩል አስተላልፋለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር የኒውክሌር መርሃ ግብር ላይ የሚደረገውን ቀጥተኛ ድርድር ትርጉም የለሽ ሲሉ መጥራታቸውን የኢራኑ መህር ኒውስ አስነብቧል። አልጀዚራ ደግሞ ትራምፕ ባለፈው ወር ለኢራኑ መሪ አያቶላህ አሊ ካሚኒ የላኩትን ደብዳቤ ቴሄራን ከኒውክሌር መርሃ ግብሯ ጋር በተገናኘ ድርድር እንድታደርግ አለበለዚያ ግን ከፍተኛ ወታደራዊ እርምጃ ይጠብቃታል ማለታቸውን አስታውሶ የውጭ ጉዳይ ሚኒስትሩ በመግለጫቸው ድርድር ከፈለክ ማስፈራራት ፋይዳው ምንድን ነው በማለት የዋሽንግተን የድርድር ጥያቄ ቅንነት የሌለው ነው ሲሉ ማጣጣላቸውን ዘግቧል። ይሁን እንጂ ዋሽንግተንና ቴሄራን በመጪው ቅዳሜ በኦማን እንደሚገናኙ አረጋግጠዋል። የኢራን መንግስት ቃል አቀባይ የሆኑት ፋትመህ ሙሃጀራኒ የኒውክሌር ድርድሩን አስመልክቶ በዛሬው ዕለት በሰጡት መግለጫም የኦማኑ የአሜሪካና የኢራን ድርድር የኢራንን ብሔራዊ ፍላጎት ያከበረና የኢራናውያኑን ፍላጎት ያስጠበቀ ሊሆን እንደሚገባው አሳስበዋል። ድርድሩ የማንም የበላይነት የማይታይበት አሜሪካም ሆኑ ኢራን በእኩል ደረጃ ተቀምጠው የሚደራደሩበት መሆን እንዳለበት ገልጸዋል። በዚህ ተጠባቂ ድርድር ላይ ኢራንን ወክለው የሚሳተፉት የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ሲሆኑ በአሜሪካ በኩል ደግሞ በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ስቴቨን ዊትኮቭ መሆናቸውን ዘጋርዲያን ይዞት በወጣው ዘገባ አስነብቧል። ትራምፕ ድርድሩ ከመደረጉ አስቀድሞ በኢራን ላይ እያሰሙ ያሉትን ማስጠንቀቂያና ዛቻዎችን በተመለከተ ከኢራን በተጨማሪም ሩሲያና ቻይናም ተቃውሟቸውን አሰምተዋል።
አሜሪካ በኢራን ላይ ለመፍጠር እየሞከረችው ያለው ዲፕሎማሲያዊ ጫና ተቀባይነት የለውም ሲሉ የቻይናው የውጭ ጉዳይ ሚኒስትር ቃል አቀባይ ሊጂያን በዛሬው ዕለት በሰጡት መግለጫ እየተናገሩ ሲሆን ሩሲያም የትራምፕን ዛቻና ማስጠንቀቂያዎች በውጭ ጉዳይ ሚኒስትሯ በኩል ማውገዟን አህራም ኦንላይን ዘግቧል። አሁንም ቢሆን ኢራንን በእጅጉ የሚያሳስባት የመተማመን ጉዳይ ነው። ይህም ሆኖ ግን ሀገሪቱ በአሜሪካ ማዕቀቦች ምክንያት የተዳከመው ምጣኔ ሀብቷ ዳግም እንዲያንሰራራ የነዳጅ ማዕቀቡም እንዲነሳላት አጥብቃ ትፈልጋለች። ሮይተርስ ላይ እንደተመላከተው ቀጥተኛ ባልሆነ መንገድ የሚደረገው ውይይት ኢራን የአሜሪካን እውነተኛ አቋም እንድታውቅ ያግዛታል ሲሉ የኢራን መገናኛ ብዙሃን ከፍተኛ ባለስልጣናቱን ዋቢ አድርገው እየዘገቡ ይገኛሉ። ወደ አጫጭር መረጃዎቻችን አልፋለን። ሌተናንት ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ተሾሙ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ርክክብ ስነ ስርዓት የተካሄደ ሲሆን ላለፉት 2 ዓመታት የጊዜያዊ አስተዳደሩ ፕሬዝዳንት ሆነው ሲያገለግሉ የቆዩት አቶ ጌታቸው ረዳ ለአዲሱ ተሿሚና ለቀድሞ ምክትላቸው ጀነራል ታደሰ ስልጣናቸውን አስረክበዋል። ሌተናንት ጀነራል ታደሰ ወረደ የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ ላይም ፈርመው በተግባር ለማዋል ተስማምተዋል ተብሏል። የቃል ኪዳን ሰነዱ 8 ዋና ዋና ነጥቦችን ያካተተ ሲሆን ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚሉ ይገኙበታል። በአማራ ክልል ደቡብና ሰሜን ወሎ ዞን በመጠለያ ጣቢያዎች ውስጥ ያሉ ተፈናቃዮች ችግር ላይ መውደቃቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ባወጣው ሪፖርት አስታወቀ። በክልሉ ሰሜንና ደቡብ ወሎ በሚገኙት የጃሪ እንዲሁም መካነ ኢየሱስና ገብረ ደጋን የመጠለያ ጣቢያዎች በተደረገ ምልከታ 15000 የሚጠጉ ተፈናቃዮች በተጨናነቀና የአገልግሎት መስጫ ጊዜያቸው በተገባደዱ መጠለያዎች እየኖሩ እንደሆነ ተገልጿል። በርካታ የአንድ ቤተሰብ አባላት በጋራ መጠለያ ውስጥ ደህንነቱና ንጽህናው ባልተጠበቀ መንገድ እየኖሩ እንደሆነ የተገለጸ ሲሆን የተለየ እንክብካቤ የሚያስፈልጋቸውም አካል ጉዳተኞች ተገቢው ድጋፍና ጥበቃ እየተደረገላቸው እንዳልሆነ ተመላክቷል። ተፈናቃዮቹ የንጹህ መጠጥ ውሃ፣ የትምህርት፣ የወባ መከላከያ ግብዓቶችን እያገኙ እንዳልሆነም የተነገረ ሲሆን የሚደረገው የሰብአዊ እርዳታ በገንዘብ እጥረት ሳቢያ ከጊዜ ወደ ጊዜ ይቀነስ መምጣቱን ተገልጿል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከሚታረሰው መሬት 800,000 ሄክታር ያህሉ በአሲዳማነት የተጠቃ እንደሆነ ተገለጸ። የክልሉ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ አማኑኤል አለሙ እንደተናገሩት የአፈር አሲዳማነት በምርትና ምርታማነት ላይ ከፍተኛ ተጽዕኖ እንዳለው ገልጸዋል። በክልሉ በአሲዳማነት የተጠቃ መሬትን በማከም የአፈር ለምነትን ለመመለስ እየተሰራ እንደሆነ የተናገሩት ዳይሬክተሩ በተለይም አሲዳማ አፈርን በኖራ በቨርም ኮምፖስት በሰው ሰራሽና በተፈጥሮ ማዳበሪያ የማከም ስራ እየተሰራ መሆኑን አስረድተዋል። የአፈር አሲዳማነት ችግር ስጋት ሆኖ እንዳይቀጥል ዘላቂ የአፈር ለምነትን ለማረጋገጥ ትኩረት ሰጥቶ መስራት እንዳለበትም ዳይሬክተሩ መናገራቸውን ኢዜአ ዘግቧል። በናይጄሪያ ሰሜናዊ ፕላቶ ግዛት በገበሬዎችና በከብት እረኞች መካከል በተፈጠረ ግጭት ለተከታታይ ቀናት በደረሱ ጥቃቶች በትንሹ 52 ሰዎች መገደላቸው ተሰማ። በተጨማሪም ወደ 2000 የሚጠጉ ሰዎች መፈናቀላቸውንም የሀገሪቱ ብሔራዊ ድንገተኛ አደጋ ኤጀንሲ አስታውቋል። በፕላቶ ቦኮሳ አውራጃ 6 መንደሮች ለተፈጸመው ለዚሁ ጥቃት ምክንያቱ በውል ባይታወቅም በተመሳሳይ ወረዳ ከዚህ ቀደም ከ100 በላይ ሰዎች ተገድለዋል። እንደ ሀገሪቱ ብሔራዊ ድንገተኛ አደጋ መከላከል ኤጀንሲ መረጃ ከሟቾቹ በተጨማሪ 22 ሰዎች በደረሰባቸው ከፍተኛ አደጋ ወደ ሆስፒታል መግባታቸውም ተገልጿል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ የጸጥታ አካላት ታጣቂዎቹን እንዲያድኑ መመሪያ ሰጥተዋል ሲል ዘ ስትሬት ታይምስ ዘግቧል። የአሜሪካ ጦር የሁቲውን የደህንነት ከፍተኛ ኃላፊ መግደሉ ይፋ ሆነም። የደህንነት ኃላፊው በአሜሪካ ጦር መገደሉን የተናገረው የየመኑ ሁቲ ነው። አሜሪካ በየመን በተለያዩ ከተሞች የታጣቂ ቡድኑን አመራሮችና መገልገያዎች ማጥቃቷን ቀጥላለች። አመራሩ አብዱል ናሲር አልቃሚኒ የተገደለው በዚሁ የአውሮፕላን ድብደባ በሆዴዳህ ከተማ ነው ተብሏል። አሜሪካ በሁቲ ላይ የሚደረገው ዘመቻ ቀጣይ እንደሆነ ባለፈው ሳምንት መግለጿ የሚታወስ ሲሆን የሚሳኤል ተኩስ ባለሙያዎችም ተገድለዋል። የአሜሪካ ወታደራዊ ምንጮች እንደሚጠቁሙት በሀገሪቱ በቡድኑ ላይ የተወሰደ ያለው ዘመቻ ቡድኑ በእስራኤልና አሜሪካ
የጦር መዘዣዎች ላይ ጥቃት እንዲያደርስ በሚል መሆኑን ጀሩሳሌም ፖስት ዘግቧል። ኩፍኝ በፍጥነት ተላላፊ የሆነ በቫይረስ አማካኝነት የሚመጣ በሽታ ነው። ቫይረሱ በበሽታው በተያዘ ሰው አፍንጫና ጉሮሮ ውስጥ በሚገኝ ፈሳሽ ውስጥ ይኖራል። ቫይረሱ በምናስልበትና በምናስነጥስበት ወቅትም በቅርብ ወዳለ ሰው ሊተላለፍ ይችላል። ስለ ኩፍኝ በሽታ የጤና ባለሙያው የሚከተለውን አዘጋጅቷል። ወደዛው እንለፍ። በዛሬው የጤና አዳም ዝግጅታችን በከፍተኛ ደረጃ ተላላፊ ስለሆነው ነገር ግን በክትባት ልንከላከለው ስለምንችለው የኩፍኝ በሽታ ጥቂት መረጃዎችን እናደርሳችኋለን። በላይ ባይሳሴ ነኝ። ኩፍኝ በከፍተኛ ደረጃ ተላላፊ የሆነ የመተንፈሻ አካልን በመጉዳት ቀጥሎም ወደ ሰውነት ውስጥ በመስፋፋት ከፍ ያለ የጤና ችግር ብሎም ሞት ሊያስከትል የሚችል በትንፋሽ የሚተላለፍ በሽታ ነው። የኩፍኝ በሽታ በቫይረስ አማካኝነት የሚመጣና በማንኛውም ሰው ላይ ሊከሰት የሚችል ቢሆንም በልጆች ላይ በይበልጥ በመከሰት ይታወቃል። እንደ አውሮፓውያን አቆጣጠር በ1963 የኩፍኝ ክትባት ከመጀመሩና ክትባቱ በሰፊው ከመዳረሱ በፊት በየ2 እና 3 ዓመቱ የኩፍኝ ወረርሽኞች ይከሰቱ የነበረ ሲሆን በየዓመቱ ወደ 2.6 ሚሊዮን የሚገመት ሞት ያስከትል እንደነበር የዓለም ጤና ድርጅት መረጃ ይጠቁማል። ምንም እንኳን በተመጣጣኝ ዋጋ ደህንነቱ የተጠበቀ ክትባት ቢኖርም በፈረንጆቹ በ2022 እስከ 136,000 የሚሆኑ ሰዎች በኩፍኝ ምክንያት ህይወታቸውን አጥተዋል። ከነዚህም ውስጥ አብዛኞቹ ከ5 ዓመት በታች የሆኑ ህጻናት ነበሩ። በሌላ በኩል ደግሞ እንደ አውሮፓውያን አቆጣጠር ከ2000 እስከ 2022 ድረስ ክትባት በአግባቡ በመውሰድ በመቻሉ ምክንያት ሊከሰት የሚችል ከ57 ሚሊዮን በላይ ሞትን መከላከል እንደተቻለ የዓለም አቀፉ ጤና ድርጅት ሪፖርት ይገልጻል። ሀገራችን ኢትዮጵያም በተለያዩ ጊዜያት በኩፍኝ ወረርሽኝ ተጠቅታለች። በርካታ የመከላከል ስራዎች በስፋት እየተሰሩ ቢሆንም አሁንም ኩፍኝ በተለያዩ የሀገሪቱ ክልሎች ላይ ይስተዋላል። ለበሽታው መስፋፋትም በተለያዩ ምክንያቶች ያልተከተቡ ህጻናት መኖር በአብነት ይጠቀሳል። ኩፍኝ በከፍተኛ ደረጃ ተላላፊ በሽታ ነው። የታመመ ሰው ሲያስል ወይም ሲያስነጥስ ወደ ጤናማ ሰው በአየር ውስጥ ይተላለፋል። አንድ ጤናማ ሰው በኩፍኝ የተያዘ ሰው በነበረበት ክፍል ውስጥ በመገኘት ብቻ በኩፍኝ ሊያዝ ይችላል። በኩፍኝ የተያዘ ሰው ስፍራውን ለቆ ከሄደም ከ2 ሰዓታት በኋላ እንኳን ሊተላለፍ ይችላል። አንድ በኩፍኝ በሽታ በተያዘ ሰው አቅራቢያ ካሉ 10 ሰዎች መካከል እስከ 9 የሚደርሱት ክትባት ያልተከተቡ ከሆነ በኩፍኝ በሽታ ይያዛሉ። የኩፍኝ ምልክቶች በቫይረሱ ከተጋለጡ ከ7 እስከ 14 ቀናት ውስጥ ይታያሉ። አንዳንድ ሰዎች ኩፍኝን በጥቂት ቀናት ውስጥ የሚወጣ ትንሽ ሽፍታና ትኩሳት አድርገው ያስባሉ። ነገር ግን የኩፍኝ በሽታ በተለይ ከ5 ዓመት በታች በሆኑ ህጻናት ላይ ከባድ የጤና ችግሮችን ሊያስከትል ይችላል። ከፍተኛ ትኩሳት፣ ሳል፣ ከአፍንጫ የሚወጣ ፈሳሽ፣ የአይን መቅላትና ውሃ ማዘል እንዲሁም ሽፍታ ዋና ዋና ምልክቶቹ ናቸው። አብዛኛዎቹ በኩፍኝ የሚሞቱ ሰዎች ከበሽታው ጋር በተያያዘ እንደ የአንጎል መቆጣትና ጉዳት፣ ከፍተኛ ተቅማጥና ተዛማጅ የሰውነት ድርቀት፣ የጆሮ ኢንፌክሽን፣ የሳምባ ምችን በመሳሰሉ ውስብስብ የጤና ችግሮች ነው። ኩፍኝ ተገቢውን ክትባት በመውሰድ መከላከል ይቻላል። ክትባቱ ሰዎች በኩፍኝ እንዳይያዙ ወይም ወደ ሌሎች ሰዎች እንዳይዛመት ለመከላከል ዋነኛው መንገድ ነው። ውድ የጤና አዳም መሰናዶ ተመልካቾቻችን፣ ኩፍኝ በምድር ላይ ካሉ በጣም ተላላፊ በሽታዎች አንዱ ቢሆንም ውጤታማና አስተማማኝ በሆነው የኩፍኝ ክትባት ልጆችዎን በማስከተብ በሽታውን እንዲከላከሉና ከላይ የዘረዘርናቸው ምልክቶች በርሶ በቤተሰቡ ወይም በአካባቢው ባሉ ሰዎች ላይ ከተከሰተ በአፋጣኝ ወደ ጤና ተቋም በፍጥነት ይሂዱ የዕለቱ መልእክታችን ነው። ሰዎች የኤሌክትሪክ መኪና ለመግዛት ሲያስቡ ትኩረት ከሚሰጡባቸው ጉዳዮች መካከል አንዱ መኪናው ተመልሶ ሲሸጥ ምን ያህል ያወጣል የሚለው ጥያቄ ይገኝበታል። አንድ ተሽከርካሪ ከተገለገልንበት በኋላ ሊሸጥ የሚችልበትን የገንዘብ መጠን የሚወስኑ በርካታ ጉዳዮች እንዳሉ ይነሳል። የአውቶሞቲቭ ባለሙያው የኤሌክትሪክ ተሽከርካሪዎች ዳግም ሽያጭ ዋጋን በተመለከተ በሀገሬ ጋራጅ ጥንቅሩ ተመልክቶታል። ወደዛው እንለፍ። ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬው ዝግጅታችን ስለ ኤሌክትሪክ ተሽከርካሪዎች ዳግም ሽያጭ ዋጋ በስፋት እናያለን። ከመረጃዎቹ ጋር አብሬያችሁን ቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የአውቶሞቲቭ ኢንዱስትሪው ወደ ዘላቂነት ሲሸጋገር የኤሌክትሪክ ተሽከርካሪዎች ኢቪ በዓለም አቀፍ ገበያ ውስጥ ትልቁን ሚና ተጫውተዋል። ስለ አካባቢ ጉዳዮች ጠቀሜታ ግንዛቤ እየጨመረ በመምጣቱና በባትሪ ቴክኖሎጂ ውስጥ ያሉት እድገቶች የኢቪ ተፈላጊነት እየጨመረ ነው። ነገር ግን ከአሳሳቢ ጉዳዮች አንዱ የእነዚህ መኪኖች የዳግም ሽያጭ ዋጋ ነው።
አንደኛው የዳግም ሽያጭ ዋጋ መረዳት። የመጀመሪያው የዳግም ሽያጭ ዋጋ አንድ ተሽከርካሪ ከተገለገልንበት በኋላ ሊሸጥ የሚችለው ገንዘብ መጠን ይመለከታል። ለማንኛውም ተሽከርካሪ ኢቪውን ጨምሮ ሌሎቹንም የዳግም ሽያጭ ዋጋ እንደ ምርት ስም፣ የተመረተበት ሁኔታ፣ የመኪናው ርቀት፣ ባህሪያትና የገበያው ፍላጎት ባሉ የተለያዩ ሁኔታዎች ላይ ተጽዕኖ ይደረግበታል። ነገር ግን በቴክኖሎጂ መምጣትና የአውቶሞቲቭ ገበያ ፈጣን ለውጥ ለኢቪዎች የዳግም ሽያጭ ዋጋቸው ተለዋዋጭ ነው። ሁለተኛው ደግሞ በኢቪ ሽያጭ ዋጋቸው ላይ ተጽዕኖ የሚያሳድሩ ነገሮችን እንመልከት። የመጀመሪያው የባትሪ ህይወት ወይም መበላሸት። ማንኛውም ኢቪ ልብ ባትሪ እንደሆነ ይታወቃል። ይህም በዳግም ሽያጭ ዋጋ ላይ ከፍተኛ ተጽዕኖ ያሳድራል። ባትሪ ከጊዜ ወደ ጊዜ እየቀነሰ ይሄዳል። ይህም የወሰን እና የአፈጣጠም መቀነስ ያስከትላል። አብዛኞቹ የኤሌክትሪክ መኪና አምራቾች በተለምዶ ከ8 እስከ 10 ዓመታት ለሚደርሱ ባትሪያቸው ዋስትና ይሰጣሉ። ይህም ለአዳዲስ ባለቤቶች ረዥም እድሜን በተመለከተ የተወሰነ የአእምሮ ሰላም ይሰጣቸዋል። ገዢዎች የባትሪው እድሜ በቂ እንዳልሆነ ከተገነዘቡ ወይም የምትክ ወጪ ከመጠን በላይ የሚያወጡ ከሆነ የዳግም ሽያጭ ዋጋቸው ላይ አሉታዊ ተጽዕኖ ይኖረዋል። ሁለተኛው ደግሞ የቴክኖሎጂ እድገት ነው። የኤሌክትሪክ መኪና ዘርፍ ላይ ፈጣን የቴክኖሎጂ እድገት ልዩ ፈተናዎችን ፈጥሯል። አዳዲሶቹ ሞዴሎች የተሻለ የመንግስት ድጋፍ፣ ፈጣን የኃይል አሞላል ችሎታና የተሻሻሉ ባህሪያትን የታጠቁ እንደመሆናቸው መጠን የቆዩ ሞዴሎች በፍጥነት እንዳይሸጡ ስለሚያስችሉ የሽያጭ እሴቶቻቸው ላይ ተጽዕኖ ያሳድራሉ። የኢንፎርሜሽን ዘመን ተጠቃሚዎች በአዳዲስ ቴክኖሎጂዎች ላይ እንዲማሩም ያስችላቸዋል። ይህ ቆየት ያሉ ሞዴሎች በፍጥነት ያረጁ እንዲመስልም ሊያደርጋቸው ይችላል። ሌላኛው ደግሞ የምርት ስም ግንዛቤ የዳግም ሽያጭ ዋጋን ለመወሰን ወሳኝ ሚና ይጫወታል። እንደ ቴስላ፣ ኒሳን፣ ቼቭሮሌት ያሉ በኢቪ ገበያው ጥሩ ሪከርድ ያላቸው አውቶሞቢሎች በአጠቃላይ የምርት እውቅና ከሌሎች አዳዲስ ወደ ገበያው ከሚገቡ ተሽከርካሪዎች የበለጠ ጠንካራ የሽያጭ ዋጋ አላቸው። የገበያ ፍላጎት እንዲሁም በቀጥታ የሽያጭ ዋጋቸውም ይለካል። ይህም ያገለገሉ የኤሌክትሪክ ተሽከርካሪዎች ፍላጎት እንዲጨምር ያስችላል። ይህን ዳግም ሽያጭ ላይ ዋጋቸውን ልዩነት ይኖረዋል። ሌላኛው ደግሞ የማበረታቻና የታክስ ጥቅማጥቅሞች ናቸው። የመንግስት ማበረታቻና የግብር ጥቅማጥቅሞች ለአዳዲስ ኤሌክትሪክ ገዢዎች እንዲሁም በዳግም ሽያጭ ዋጋቸው ላይ ተጽዕኖ ሊያሳድሩ ይችላሉ። ብዙ ሀገሮች ለአዳዲስ ኤሌክትሪክ ገዢዎች ከፍተኛ የገንዘብ ማበረታቻ ይሰጣሉ። ይህም አዳዲስ ተሽከርካሪዎች ከአገልግሎት በፍጥነት እንዲገዙ ያነሳሳል። ምክንያቱም ገዢዎች በሚማርክ ማበረታቻ ምክንያት አዲስ መኪኖች መምረጥ ይችላሉ። በአጠቃላይ የኤሌክትሪክ መኪና መልሶ መሸጫ ዋጋቸውን ከነዳጅ ከሚሰሩ ሞዴሎች አንጻር መሸጫ ዋጋቸው ቢቀንስም ይህ ላይ ካሉ ተጽዕኖዎች መካከል ለመኪናው የምናደርገው እንክብካቤ አንዱና ዋነኛው ነው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ምስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።